እንደ ጾም ውስጥ የሚፈቀድላቸው አካላት አሉ። እነማን ናቸው? ከመሞቱ ላይ ቀር ጾሙ ቢሞት ይገርም የተሻለ ሊሆን ይችላል ብላ ቤተክርስቲያን በዚህ ስርዓት ትሰራለች። በጾሙ ሩካቤ መፈጸም አንደኛ ወገን ቢፈልግ እና ሩካቤውን ደግሞ ቢደረግ ድንገት ማለት ነው። መነኮሳት ብዙ ጊዜ ቤተክርስቲያን አትመክርም። የምትመክረው ካህናትን፣ ቀሳውስትን፣ በትዳር ያሉ ሰዎች ቀሳውስትን የንስሐ አባት አድርገው እንዲይዙ እንዲያማክሩ ይፈለጋል። ሚስት በገዛ ስጋዋ ላይ ስልጣን የላትም ይላል። አሁን እዚህ ጋር ነው ብዙ ጥያቄዎች የሚነሱት። ሚስት በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን የባለው እንጂ ይላል። ወይም ደግሞ እናቱ የሞተችበት አባቱ የሞተበት ሰው ያን ጊዜ ከሚስቱ ጋር እንዲያለ ፈቃድ መፈጸም ያምረዋል? አያምረው። የፈለገ ነው አየ። ወይም ደግሞ ባለም ይሄ ጾም ከበረታበት ቢጠይቅ ለጠየቀው ሰው አድሉለት። ገብቷል ሐሳቤው? ለጠየቀው ሰው አድሉለት። ለምን ምን አለ ሌላ ሰው ባገባ ሐሳቤን ይፈጽምልኝ ነበር ብላ በሐሳቧ ከሌላ ሰው ጋር ዝሙት ተፈጽማለች ማለት አየ። እሷ አሁን ክርስትናን እንደጠበቀ ነው ያሰበው። እና እንደነዚህ አይነት ሰዎች በዚህ ኃጢአት ውስጥ ሆኖ አንደኛ መጾም ይችላሉ። ያን እየፈጸሙት ነው፣ ደግሞ ጾም ውስጥ ነው ያሉት። ከዛ ኃጢአት መውጣት አልቻሉም፣ ያደረጉት ነው፣ ግን ደግሞ መጾም ይፈልጋሉ። ኃጢአት እየሰራ በዛው ከመጥፋት እንደው መታገል ይሻላል። አሁን ለምሳሌ ማን ነው በንጽህና ውዳሴ ማርያምን የሚጸልይ? ማን ነው ዳዊትን የሚደግም? የሆነ እኮ በውስጥ ምን የሚልበት የሆነ ሐሳቦች ነው። ከና ሐሳብ ግን መጸለይ ይሻላል። የሆነ ቀን ትቶኬ አንድ አባት አለ። ያው እንግዲህ የሚያስረዱት በዜና አበው ያሉ አባቶች በደንብ ምክንያቱም ተግባራዊ ክርስትና ስለሆነ በደንብ የነሱን ማንሳት እና አንድ ሰው 1000 ጊዜ ንስሐ ይገባል። ሉል አንድ አይነት ኃጢአት ነው የሚሰራው፣ ግን 1000 ጊዜ ማለት ኃጢአት ይሰራል። አንድ ቦታ ግን ንስሐ ይገባል ለራሱ ማለት ነው። እና እየቃምክም እያጨስክም እንደገና ዝሙትም እያየህ እንደገና ቤተክርስቲያን መሳት መጣ እንዴት ይሆናል? ቤተክርስቲያን በነገራችን ላይ ፍርድ ቤት አይደለችም፣ ሐኪም ቤት ናት ይላሉ መምህራን። የወሲብ ፊልሞች ሊኖሩ ይችላሉ። ጸያፍ ነው በጣም። ምክንያቱም ምን ማለት መሰለህ በጾም ወቅት የህግ የሆነ ሩካቤ እንኳን ክልክል ነው ካለ እንዴት አንተ ከሌላ ሰው ጋር ዝሙት እንትን ይላል? በሐሳብ ዝሙት እየሰራ ታድራለህ። የተወዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? ውድ የያሮስ ቤተሰቦች እንግዲህ እስከዛሬ በሪአክሽን ቪዲዮዎች ነበረ ስንመጣ የነበረው። እንግዲህ እግዚአብሔር ከፈቀደ ሳምንት እሁድ ከ1 ሰዓት ጀምሮ ስርዓተ ቤተክርስቲያን ላይ ትኩረት ያደረጉ የኛ የሆኑ ጥያቄዎችን በማንሳት በዚያ ላይ ውይይቶችን እናካሄዳለን። የተለያዩ ሀሳቦችን እናነሳለን። ኦርቶዶክሳዊ የሆኑ መልሶችን የምንሰጥ ነው የሚሆነው። ይህንን ደግሞ የምናደርገው ከወንድማችን ገሜ ጋር ነው። እንዴት አለ ገሜ? እግዚአብሔር ይመስገን ሰላም ብያለሁ። እንግዲህ ያው ከዚህ በኋላ በዚህ በሳምንታዊ መርሃ ግብራችን እሁድ 1 ሰዓት ላይ የተለያዩ ሀሳቦችን ያነሳን የምንመልስ ነው የሚሆነው። ርዕሰ ጉዳዮችን እናነሳለን፣ ከኛ ጋር የተገናኙ ሀሳቦችን እናነሳለን። በዛ ላይ ኦርቶዶክሳዊ መልሶች ምንድናቸው የሚለውን ትኩረት ነው የምናደርገው። ስለዚህ ከዚህ በኋላ እንግዲህ ያው ያንተም ቤተሰቦች ናቸው ማለት ነው። እንግዲህ ያው አሁን ያለነው የአብይ ጾም 4ኛ ሳምንት ላይ ነው የምንገኘው። መጻጉዕ እንኳን አደረሰ። በቅድሚያ እንኳን አብሮ አደረሰን። ስለ ጾሙ አጠቃላይ የሆነ ሀሳቦችን ብታነሳ ከዛ ወደ ጥያቄዎቻችን ብንሄድ ብዬ አስባለሁ። ሰላም ብለህ መጀመር ትችላለህ። እሺ፣ እግዚአብሔር ይስጥልን። በመጀመሪያ ሁላችንንም እንኳን ለአብይ ጾም በሰላም አደረሰን። ብዙ ጊዜ እንኳን አደረሰን የሚባለው ጾም ሲፈታ ነውና ሲያዝም ደግሞ ትልቅ በረከት አለውና የአብይ ጾም ደግሞ ቅዱሳን የጾሙት ሌሎች ያስጀመሩት አይደለም። ራሱ ባለቤቱ የቅዱሳን ፈጣሪ ኢየሱስ ክርስቶስ የሁላችን ፈጣሪ እሱ ነውና አብይ ጾም የሚባለውም ለዚህ ነው። አብይ ማለት ታላቅ ማለት ነው። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ የሰማይና የምድር ፈጣሪ ሆኖ ሳለ ጾሞ ዲያብሎስን እድል ነስቶ ለእኛ ደግሞ ክርስቶስ ከመጣበት ምክንያት ዋናዎቹ የሚባሉት 2 ናቸው። አንደኛው ለቤዛነት ነው፣ ሁለተኛው ደግሞ ለአርያነት ነውና ይሄ ደግሞ የአርያነት ጊዜ ነው ማለት ነው። ምክንያቱም እሱ አምላክ ሆኖ ከጾመ እኛ ደግሞ ደካሞች ጾመን እንዴት ሰይጣንን ድል መንሳት ዲያብሎስን ማሳፈር እንዳለብን ያስተማረው ነውና ይህ ሳምንት ደግሞ መጻጉዕ ነው። መጻጉዕ የተፈወሰበት ጊዜ ነው። በእርግጥ እሱ መጨረሻ ላይ ውለታውን ዘንግቶ ክርስቶስን አሳዝኗል፣ በጥፊ የመታበት ጊዜ ነው። እኛ ግን ውለታችንን ሳንዘነጋ ቀራንዮን እያሰብን የእሱን ውለታ ሳንዘነጋ የምንጾምበት ለሀገር ሰላም ጤና ምን ለምንበት ጊዜ ነውና በድጋሚ ሁላችንም እንኳን ለዚህ ጾም በሰላም አደረሰን። በዚህ አጋጣሚ ያነሳው ሀሳብ ትክክል ነው። ልክ ሲያልቅ ነው ወይ ደግሞ ሊገባ አካባቢ ነው ሁሌ እንኳን አደረሰ ምንባባለውና ሌላው ከጾም ሁሉ በላይ ጾም አብይ ጾም ነው። ከጸሎት ሁሉ በላይ ጸሎት አባታችን ነው ይባላልና ራሱ ክርስቶስ ያጸለየውም የጾመውም ጾም ስለሆነ ነው። መልካም እንግዲህ እንዲህ ካነሳን አይቀር ያው የጾም ጉዳይ ነው የተነሳው። እስኪ ጾም ላይ አንዳንድ ሀሳቦችን እናንሳ። ጾም መጾም ለሁሉም ይፈቀዳል እና ደግሞ እንደ ጾም ውስጥ የሚፈቀድላቸው
አካላት አሉ? እነማን ናቸው ካሉስ? አዎ እንግዲህ ጾም በነገራችን ላይ ስለ ጾም ሰው ማንበብ ከፈለገ የቤተክርስቲያን የሥርዓት መጽሐፍ አለ ፍትሐ ነገሥት የሚባል እዛ ላይ አንቀጽ 15 ላይ በደንብ ስለ ጾም ይደነግጋል። ያንንም ክርስቲያኖች እንዲያነቡ ስለሚያስፈልግ ነው። ብዙ ጊዜ አባቶች ብቻ የሚያነቡት መጽሐፍ ስለሚመስለን ነው። ግን የቤተክርስቲያን ስርዓት የተደነገገበት ስለሆነ ያንን ማንበብ ብዙ እንድናተርፍ ያደርገናል። ከዛ በዘለለ ግን ለክርስቲያን ሁሉ በተለይ ኦርቶዶክስ ተዋሕዶ አማኝ ያው በጾም የምንታወቅ ነንና ቤተክርስቲያን ስርዓት ሰርታልናለች። ስለዚህ ሁሉም ሰው መጾም እንዳለበት ትደነግጋለች። ሁሉም ሰው ሲባል ግን ምናልባት እድሜያቸው ከ7 ዓመት ጀምሮ የሆኑ ህፃናትን ጨምሮ እስከ አዋቂዎች ድረስ ቤተክርስቲያን የግድ እንዲጾሙ ታዛለች ወይም እንድንጾም ታዘናለች ማለት ነው። ያ ሲባል ግን ቤተክርስቲያን ሁሉም ላይ ያንን ትጭናለች ማለት አይደለም። እንደ አቅማችን ነው። በቅዳሴያችን ምናልባት ብዙ ጊዜ ቅዳሴው ካለቀ በኋላ ከፊትና ከኋላ የሚነበብ አለ። ከቅዳሴው በፊት ቀድመው ለሚመጡ ታምረ ማርያም ይነበባል። ከዛ በኋላ ደግሞ ቅዳሴው ሲያልቅ አርፍደው ለመጡ ታምረ ማርያም ይነበባል። እዛ ላይ ምንድን ነው የሚለው? የሚችል በሙሉ መጥቶ ያስቀድስና ስጋው ደሙን ይቀበል፣ ለማይችል ግን ብላ ቤተክርስቲያን ደግሞ ተራራለች። ይሄ እንግዲህ ርህራሄ ነው። ለማይችል ግን የእመቤታችንን ታምሯን ይስማ ብላ ቤተክርስቲያን ስርዓት ሰርታለች። ልክ እንደዚሁ በጾም ወቅትም የማይችሉ ሰዎች ይኖራሉ። ለምሳሌ ነፍሰ ጡር የሆኑ እናቶች ላይጾሙ ይችላሉ። ይሄ ማለት ነፍሰ ጡር አትጹም ማለት ግን አይደለም። ነፍሰ ጡር ሲባል ለምሳሌ በምን ያህል የወራት ገደቦች አሉት? እሱን ልመጣልክ ነው። ምናልባት ነፍሰ ጡር ማለት ራሱ ሲተረጎም ነፍስን የምትጦር ማለት ነው። ራሷ ሰው ነች፣ ደግሞ እንደገና ውስጧ ሌላ ሰው አለ፣ ሌላ ነፍስ አለ። ያንን የግድ እየመገበች የምታሳድግ ነው። መቼም የሚያጻ ልጅ በዛ ውስጥ የሚመገበው ምግብ እሷ የምትበላውን እሷ የምትጠጣውን ነው ተጣርቶ ያው በእግዚአብሔር ፈቃድ የሚደርሰውና ግን ምን ማለት ነው? አንዳንድ ጊዜ እክሎች ሊገጥሙ ይችላሉ። ምናልባት ልትደክም ትችላለች፣ የጤና ችግር ሊገጥማት ይችላል። ይህ ሲሆን ጥሉላት ምግብን አትብላ፣ ነገር ግን ላትጾም ትችላለች። ሁለተኛ ደግሞ እየገፋ ሲሄድ ምናልባት 6 ወር 7 ወር 8 ወር ሲሆናት እንደ ልጅቷ አቅም ማለት እንደ ጸነሰችው ይሄ የአቅም ደረጃ ታይቶ ምናልባት ከንስሐ አባት ጋር በመነጋገር ያው በምክረ ካህን መኖር የሚጠቅመው ለዚህ ነው። የዛ ጊዜ የሚፈቀድ ነገር ሊኖር ይችላል እንጂ በመሰረቱ ልጁን የሚያሳድገው የምትበላው ምግብ ብቻ አይደለም። ቤተክርስቲያን እንደዛ አታስተምርም። ልጁን የሚያሳድገው እሷ የምትጾመው ጾም ከቤተክርስቲያን ጋር ያላት ከእግዚአብሔር ጋር ያላት ግንኙነትና እንደገና ደግሞ ስጋዊ ምግብ ነው። የሰው ልጅ መቼም ከተባለ 2 ነገር ነው የሚያስፈልገው። መንፈሳዊ ምግብ አለ፣ እንደገና ስጋዊ ምግብ አለ። ያንን እሱ ማድረግ ስለማይችል አንዲት ሴት ብትጾም ብትጸልይ እንደውም የተባረከ ልጅ ነው። ቅዱሳን በጸነሱ ጊዜ እንደውም አብዝተው ይጾማሉ። ቅዱስ ቁርባንን የሚቀበሉ እንዲህ የሚሰማቸው ነገሮች ነበሩ። አዎ ይሄ በጣም የሚደገፍ በቤተክርስቲያንም ደግሞ አንዲት ሴት እንዳልኩ በጤና እክል ካልሆነና አቅሟ ካልደከመ በቀር እንድትጾም ይደነጋል። ከዛ ባለፈ ግን ምናልባት ይሄ አራስ ሆና በአራስ ቤት ሆና ግን እንድትጾም አትገደድም። አራስ ማለት ራሱ ማራስ ማርጠብ ማለት ነው። ደም ፈሷት ሰውነቷ ስለሚደርቅ የሚያረሳትን ጥሉላት ምግብ ብትበላ በቤተክርስቲያን የተፈቀደ የተመቸ ነው። ምክንያቱም ያው የምታጠባ ሴት ነች። በዛ ላይ ደግሞ መውለድ ቀላል ነገር አይደለም። ነፍስ ነው፣ ከአንተ ስጋ ነው ተከፍሎ የሚሄደው እና ልክ ሞቶ እንደመነሳት ስለሆነ ያቺ ሴት ተጎድታለች እና ስትወልድ ደግሞ ደም መፍሰስ ይኖራል እና ቤተክርስቲያን ያን ያክል አትጫንም፣ ጨካኝም አይደለችም። ማለት አትብሉ ጹሙ እንዳለች ብሉም ደግሞ ብላ የምታዝበት ወቅት ጊዜ አለ። ስለዚህ ለነሱ የተፈቀደ ይሆናል። ሌላኛው ለታመሙ ሰዎች ነው። ለታመሙ ሰዎች ማለት በፍትሐ ነገሥትም በሌላውም መጽሐፍ ታመው ምናልባት የማይድኑ ከሆነ ከሞቱ ላይ ቀር ቢጾሙ ይሻላል። ነገር ግን አንዳንድ ጊዜ ደግሞ ታሞ የሚድኑ አሉ። ማለት ያስታውቃል አይደል? መቼም ታሞ የሚድኑ እድል ያላቸው ግን ያ ህመማቸው ምግብ የሚፈልግ ቢሆን በህክምና ሲረጋገጥ ነው። ራሳቸው በገጠሩ እንግዲህ ህክምና ላይኖር ይችላል። ግን እናት አባቶች ያውቃሉ። ያው የሚያተርፍ ህመም አለ የምትድንበት ደግሞ እንደገና እንዲሁ አይተው እናቶች እንዲህ በተለምዶ አባቶችም ያውቁታል እና ካህንም አይቶት እንደዛ ሊደረግ ይችላል። የሚድን ከሆነ በልቶ ቢድን ይሻላል። ምክንያቱም ነገ ካለ ንስሐ ገብቶ ስጋው ደሙን እስከ መቀበል ሊደርስ ይችላል። በልቶ የማይድን ከሆነ ግን ከመሞቱ ላይ ቀር ጾሞ ቢሞት የተሻለ ሊሆን ይችላል ብላ ቤተክርስቲያን በዚህ ስርዓት ትሰራለች እና የተለያዩ ጉዳዮች አሉ እና ቤተክርስቲያን ይህንን ትፈቅዳለች፣ ይህንን አትፈቅድም ሲባል ግን ማድላት ያለብን ሁልጊዜ ስለ ጾም ከተነሳ ለጾም ነው። ሰው ስለ ጾም እያወራ ለምግብ አያደላም እና ለጽድቅ አድልቶ ማውራት ጥሩ ስለሆነ በቻልነው አቅም እንዳልኩ የሚፈቀድላቸው አሉ። ደግሞ በአብዛኛው ደግሞ እንድንጾም ቤተክርስቲያን ስርዓት ስለሰራች በጾም ብናሳልፍ የተሻለ ነው። አሁን ይሄን ያነሷት ለምንድነው? አብዛኛው እኛ ክርስቲያኖች ድክመት አለብንና
ድክመታችንን መጽሐፍ ቅዱሳዊ ወይ የሆነ ርዕሰ ጉዳይ አድርገነው ወይ ቤተክርስቲያን አድርገነው እንሸፍነዋለን እና ለምሳሌ የሆነ ሆዱንም ያመመሰው አይ ታምም ያለው እኮ ባልጾምም ችግር የለውም የሚልም አይነት ሰው ይኖራል እና ለዚህ ነው የጠየኩት። የሚፈቀድላቸው አሉ ማይፈቀድላቸው አሉ ያነሳው ሐሳብ ከዛ አንፃር መድኃኒትም ነው ጾም አሁን ራብ ነው ሲባል አሁን አንተ እንዳልከው የሚያማቸው አሉ ሲባል ከምንድንበት አንዱ ነገር እኮ ህመሙን ራሱ በጸጋ ተቀብሎ ጨክኖ መጾም ነው። በስንክሳራችን ህመሙን ለምኖ ያስመለሰ አባት አለ በነገራችን ላይ ብዙ አመት ታሞ ከዛ በኋላ ክርስቶስ ከዛ ህመም ይፈውሰዋል ነው እግዚአብሔር ሲፈውሰው እና ድጋሚ ለህመሙ ሱባኤ የገባ ሰው አለ። አሁን እኛ ለመዳን ምናምን ነው ሱባኤ የምንገባው እሱ ግን ለህመሙ ሱባኤ ገብቷል ለበሽታው ማለት ነው። ከምን አንፃር ነው? ከምን አንፃር መሰለ አንዱ ገድል ነው። አሁን ለምሳሌ ቅዱስ ጳውሎስ እንግዲህ እስከ 3ኛ ሰማይ ተነጠቀ በሆድ ህመም ይሰቃያል በጭንቅላት ፍልጠት ቀን ደግሞ ሲያስተምር የሚውል ሰው ነው። ነገር ግን ክርስቶስ ምንድን ያለው ተው ይመምህን ያለው ማለት በህመሙ የሚያገኘው ጸጋ አለ። ምን ማለት መሰለ የክርስቶስ አካል ነን ካልን የክርስቶስ አካል የትኛው አካሉ ነው ክርስቶስ መከራ ያልተቀበለው? ሁሉም አካሉ መከራ ተቀብሏል። ስለዚህ የክርስቶስ አካል ነን ካልን የክርስቶስ አካል ደግሞ መከራ ከተቀበለ ህመም ሲሰማን መከራ ስንቀበል የክርስቶስ አካል የምንሆነው በዛ ነው ማለት ነው። ሰው እንደውም መተማመን ካለበት በምንም አይተማመን በመስቀሉ ብቻ ነው መመካት ያለበት ማለት በመከራው ብቻ ነው መመካት ያለበት እና ይሄ ሰው እንዳልኩ ህመሙን ሱባኤ ገብቶ ድጋሚ ያስመለሰው ክርስቶስን ምን ብሎት ነው? ለምን ሉጋሜን ትወስድብኛለህ? ጤነኛ ከሆንኩኝ ሰውነቴ ከተመቸው ኃጢአት ሰራለሁ። ስለዚህ ያመመው ሰው ግን ኃጢአት እንደዚህ መስራት እንትን አይኖረው ሁሉ ጊዜ ስለ ጤናው ወይም ደግሞ የደቀቀ ሰውነት በግርል የተቀጠቀጠ ሰውነት ያለው ሰው አንተው በጣም ቢርህ እንደዛ ስትታመም እንደው የምናስባቸው ነገሮች አሉ እንደው ይማረኝና ቅዳሴ አልቀርም ይማረኝና እንደዚህ እያለ ነው እናስበው። ስለዚህ ያም ሰው እንደዛ ነው የለመነው ብዙ አመት ታሟል ግን ሲያድነው አይ ሉጋሜን አትውሰድብኝ ህመሙ ራሱ ለኔ በረከት ነው ብሎ ድጋሚ በሱባኤ ህመሙን ያስመለሰ ደገኛ አባት አለና ቢያመንም መድኃኒታችን ያው ጾም ጸሎት ስለሆነ እየጨከነ ቢሆንም ጭንቅ የሆኑብኝን ነገሮች መረጥኩ አይደል ያለው ቅዱስ ዳዊት። ስለዚህ ጭንቅ የሆኑ ነገሮችን መምረጥ ለጽድቅ የሚያበቃ ስለሆነ መድኃኒትነቱን ጠልቆ ማወቅ ነው ማወቅ ያስፈልጋል። እንግዲህ እንዲህ ከሆነ ወደ ሁለተኛው ያው ብዙ በዚህ ላይ ትንታኔ ያልተሰጠ ነው በደንብ ተሰጥቷል። ከዚህ በኋላ ያለው ደግሞ ሌሎቹ እየፈለጉ ሰርች ያደረጉ መቀጠል ይችላሉ። ወደ ሌላኛውና አነጋጋሪ ወደ የሚሆነው ጉዳይ ነው ባለትዳሮች ጋር ማለት ነው። ያው ህንጻ ስላሴ ነው የሚባለው ትንሿ ቤተክርስቲያን ናት ጋብቻ የሚባለው ከተባረከ ትዳር የተባረከ ጳጳስ የተባረከ መነኩሴ የተባረከ መሪ ይወጣል ይባላል እና ትልቁ የቤተ ክርስቲያን አንደኛው መሰረት ትዳር ነው። ቅዱስ ሲሆን የተባረከው ትዳርና ጾም ላይ ሆኖ የሚጠይቁ ጥያቄዎች ስላሉ ነው። ለምሳሌ ጾም ላይ ነው። ለምሳሌ አሁን አብይ ጾም ላይ ነው ያለነው። በትዳር በቤተ ክርስቲያን ተወስነው ተጋብተዋል። ህጋዊ ፍቃድ አላቸው ቤተ ክርስቲያን ያረጋገጠችላቸው አለ። እንደዛ ሆነው በጾሙ ሩካቤ መፈጸም አንደኛ ወገን ቢፈልግ እና ሩካቤውን ደግሞ ቢደረግ ድንገት ማለት ነው አንዴ ይቻላል ወይ ሩካቤ ማድረግ ይቻላል? የመጀመሪያው ጥያቄ በጾም ወቅት ማለት ነው። ሁለተኛው ደግሞ ቢደረግስ እንደው ድንገት በአንድ ወገን አድልቶ ያ ሩካቤ ቢደረግ መፍትሄውስ ምንድነው? መጾማቸውን መቀጠል አለባቸው ወይስ የለባቸውም? አይነት ሐሳቦችን ብናነሳ ብዬ ነው። እሺ ያው ጥሩ ሐሳብ ነው ግን ይሄ ላላገቡት አይሆንም። ላገቡት ነው የሚሆነው። ግን ደግሞ ላገቡትም መልሱን ከመስጠት ይቻላል አይቻልም ከማለት ይልቅ ይሄ ቀዳማይ ክፍሉን ማስረዳት የተሻለ ይሆናል ብዬ አስባለሁ። ብዙ ጊዜ መልስ ከመስጠት ይልቅ ቤተክርስቲያን ቀድማ የምታጥረው አጥር አለ። አሁን ክርስቶስም ሲያስተምር ለቀደሙት ጥርስ ላውለቀ ጥርስ ይውለቅ እንደዚህ አይደል ለገደለ ደግሞ ይገደል ይላል ለብሉይ ኪዳን ህግ ማለት ነው። እኛ ደግሞ ከህግ በላይ ከፍ ብለን ምንኖር ነን አሁን ማለት የፍቅር ህግ ስለሆነ ማለት ነው። ያንን እንደዛ ሲባል ሰምታችኋል። እኔ ግን እላችኋለሁ ወንድሙን ጨርቃም ብሎ የሰደበ የጋን ፍርድ ይገባዋል ብሎ እንዴት አድርጎ አስፍቶ እንዳጠረ ተመልከት። ምን ገና ጥርስ መሳደብ መንስኤውን ምንጩን ማለት ነው። እና ሁልጊዜ መስራት ያለብን ምንጩ ላይ ነው። አሁን እንዲህ ያለ ጥያቄዎች የሚነሱት ወይም ደግሞ ብዙ ሰዎች መከራ ፈተና የሚሆንባቸው በትዳር ውስጥም ከገቡ በኋላ ለምንድን ነው ከተባለ መጀመሪያ በምክረ ካህን ያለመኖር ችግር ነው። በጮኝነት ጊዜ ሊሆን ይችላል ወይም ደግሞ በሚተዋወቁበት ጊዜ የሚጠናኑት ምንድን ነው? አብዛኛው ሰው የሚጠናነው ፋይናንሻሊ የሆኑ ጉዳዮች ላይ ነው። ማለት እኔ የሆነ ነገር በገዛ እሷ የሆነ ነገር ትገዛለች ህይወታችን ያው ላይፋችንን ቀለል አድርገን ለመኖር የሚል እሳቤ ነው ያለው። ግን እንደዛ አይደለም። ትዳር እንግዲህ 3 መሰረታዊ በረከቶችን ያስገኛል። የመጀመሪያው ሌላውን ያው ለራሳችን ስለማይመች አንጠቅሰውም ግን የመጀመሪያው መረዳዳት የሚለው መረዳዳት ማለት ቅድም እንዳልኩ እሷ የሆነ ነገር ስትገዛ አንተ የሆነ ነገር እንድትገዛ ማለት አይደለም። መረዳዳት ማለት ለምሳሌ ባል ስጋው ደሙን መቀበል አልፈልግም ቢል
ሚስት ደግሞ ደግፋ ወደዛ ማቅረብ አለባት። ሚስት ንስሐ አልገባም ካለች ባል ደግሞ ግድ የለም ንስሐ ህይወት ነው ብሎ ደግሞ ማምጣት። መረዳዳት ማለት መንፈሳዊ ስጋዊውንም ነገር መረዳዳት ማለት ነው እና በምክረ ካህን መኖር ማለት በትክክል የቤተክርስቲያንን ስርዓትና ሃይማኖቷን የምታስተምረውን ትምህርት ተምረ ስትገባ እንዲህ አይነት ኢሹዎች አይነሱ። መጀመሪያውኑ ላይ መስራት አለብን ማለት ነው። ብዙ ጊዜ የኦርቶዶክሳዊ ጾታ ትምህርትም በብዛት አይሰጥም። አሁን ነው እንጂ እንደውም በሰንበት ትምህርት ቤት ማይር ቅዱሳን ለመሳሰሉ እንደዚህ ይሰጣል። አዎ ተጽፎ እኮ ልናገኘው እንችላለን። ግን ደግሞ ወጣቱ ጋር ወረድ ብሎ ወጣቱ ጋር ደግሞ የምናያቸው ነገሮች ብዙ የሉም። አንደፍረውም፣ እንፈራዋለን። ግን ወደፊት የምንኖረው ህይወት ነው። አሁን ቅዱስ ጳውሎስ ለምሳሌ ምን ይላል መሰለ? በኤፌሶን መልእክቱ ብዙ ጊዜ ያስተማረው ስለ ጋብቻ ነው። ግን ቅዱስ ጳውሎስ እኮ ጋብቻ ምርጫው አይደለም ማለት በድንግልና የኖረ ሰው ነው። ግን ምርጫው ባይሆንም ምንጩ ነው ግን የተገኘው ከጋብቻ ነው። ስለዚህ ስለ ምንጩ የግድ ማስተማር አለበት። እኛም ደግሞ የፈለገ ቢሆን የቤተክርስቲያን ልጆች ያው ሰው ካልመነኮሰ በቀር ወደዛ ነው የሚሄዱ። ስለዚህ ቤተክርስቲያን ይሄን ብዙ ፈተና እየመጣ ያለው በዚህ ስለሆነ በጣም አጥብቃ ምን ማድረግ አለባት? ማስተማር ይኖርባታል ማለት ነው። ሌላው ደግሞ ምን ይዛቸው አሁን ባለትዳሮች እንዲይዙ የሚመከሩት የንስሐ አባቶች አሉ። መነኮሳት ብዙ ጊዜ ቤተክርስቲያን አትመክርም። የምትመክረው ካህናትን፣ ቀሳውስትን፣ በትዳር ያሉ ሰዎች ቀሳውስትን የንስሐ አባት አድርገው እንዲይዙ እንዲያማክሩ ይፈለጋል። እንደውም በደንብ እዚህ ጋር ብትነትኑ የተሻለ ነው። ማለት ምንድነው በምንኩስና ህይወት ላይ ያሉ የንስሐ አባት እንዲሆን አይፈቀድም ማለት አይፈቀድም ማለት ባይሆን የተሻለ ነው። ባይሆን የተሻለ ነው የሚባለውና ያገቡ ቀሳውስት የሆኑ ግን ያው ችግር የለውም ተብሎ በዛኛው ይኬዳል። ከምን አንጻር ነው በጣም እዚህ ጋር ትኩረት ብናደርግ? ምክንያቱም አብዛኛው ገዳማት ላይ አያይዘን እንመልስና ቶሎ እናልፈዋለን። ትክክል። ምክንያቱም ምን መሰለ መነኮሳት ይሄንን ህይወት አይኖሩት በድንግልና ፍጹም ያለው ስለሆነ በድንግልና ስለሆኑ ይሄንን ህይወት ዓለሙን አያውቁትም። አዎ ማለት ቢረዱትም ምን ማለት ነው በተግባር ግን ይሄንን አያውቁትም ነው። ካህናት ግን በህግ በሆነ ሩካቤ ገብተዋል ልጆች መውለድ የተፈቀደላቸው ናቸው ማለት ነው። እንደውም ሲያገቡ ነው አይደል ቀሳውስት የሚሆኑት። ስለዚህ በዛ መልክ ስለሆነ ያውቁታል ማለት ነው። ግን ያውቁታል ማለት ከኛ በተሻለ ያውቁታል። ገብተዋል። ለምሳሌ እነሱ የኖሩት አሁን እኛ የምንኖረው ክነት ሳይኖረን ነው። ምናልባት ባለትዳር በሙሉ ያው ክነት አለው ማለት አይደለም። ምህመን ሆነው የሚኖሩ አሉ የሚለውን ለማንሳት ነው። ስለዚህ እነሱ በተሻለ እንዴት ኖሩት እየኖሩት ነው ህይወቱን። ግን ከመንፈሳዊ ህይወት ጋር አልተጋጨባቸውም። ለምሳሌ አንድ እንግዲህ ካህን የሆነ አባት እንግዲህ ከሚስቱ ጋር በህግ በስርዓት ይኖራል። ደግሞ እንደገና የቤተክርስቲያንም ህግና ስርዓት ይጠብቃል ያስጠብቃል። ምን ማለት ነው? ከሚስቱ ጋር እየኖረ ቅዳሴ እኮ ይመጣል ይቀድሳል አይደለም? ስለዚህ እንዴት አጣጥሙት ኖረ ነው። ስለዚህ ይሄንን በተግባር ካለ አባት ብትሰሙ አይሻል? አንዱ በመስማት ደረጃ እንኳን ማለት ነው። ስለዚህ ቤተክርስቲያን እስከዚህ ድረስ ተጠንቅቃ ነው እንደዚህ እንትን የምትለው። ግን አሁን ወደ አንተ ጥያቄ ልምጣና የቅዱስ ጳውሎስን መልእክቶች እያነሳን ነው ምንነጋገረው። የመጀመሪያው በዕብራውያን መልእክቱ ምዕራፍ 13 ከቁጥር 4 ላይ መጋባት በሁሉ ዘንድ ክቡር መኝታውም ንጹህ ይሁን፣ ሴሰኞችና አመንዝሮች ግን እግዚአብሔር ይፈርድባቸዋል ይላል። ሴሰኛና አመንዝሮች የሚለው ከትዳር በፊት እንዲያለ ነገር የሚያደርጉትን የሴሰኞችና አመንዝሮች ይላቸዋል። ከዛ በኋላ ከዛ መኝታው ቅዱስ ነው ንጹህ ነው ግን ብሎ የሚናገረው ለባለ ትዳሮች ነው። በህግ በሆነ ጋብቻ የሚፈጽሙ ጋብቻ ማለት ለምሳሌ እመቤታችንንም እኮ በፍትወት የተጸነሽ አይደለሽም ሐናና ኢያቄም በህግ በሆነ እንደዚህ ወለዱሽ ጸንሰው ወለዱሽ እንጂ ብሎ ይነገራልና የሁላችንም ውጤት ያ ነው። ያው እንግዲህ በዚህ ልደት የማይተባበረው ክርስቶስ ብቻ ነው ያለ ዘር ስለሆነ ማለት ነው እንጂ ሌሎች በትዳር ተወስነው በበጎ ትዳር ነው። ቅድም እንዳልከው መግቢያ ላይ በጎ መነኮሳትን፣ በጎ ጳጳሳትን፣ ዲያቆናትን የምናያቸውን በጎ ሰዎች የሀገር መሪዎችም ሊሆን ይችላል የሚያወጡት። ግን ይሄ ሲባል ጋብቻውም ነው መኝታውም ቅዱስ ነው ሲባል ግን ባለትዳሮች ከመኝታ ውጭ ሌላ ስራ የላቸውም ማለት አይደለም። ገብቷል? በትዳር ውስጥ ስትኖር እኮ አንድ በረከት ነው እግዚአብሔር የጨመረልህ። ስለዚህ በጨመረልህ በረከት ከእግዚአብሔር መሸሽ የለብህ። ሰው አገባ ማለት ቅዳሴ ያቋርጣል ማለት አይደለም። ግን ቅዳሴ ለማምጣት ደግሞ የሚያስፈልጉ ዝግጅቶች አሉ። አንድ ሰው ከሚስቱ ሲገናኝ ከእግዚአብሔር እየተለያየ መሆን የለበትም። አንድ ሚስት ደግሞ ከባሏ ስትገናኝ ከእግዚአብሔር እየተለያየች መሆን የለባትም። ስለዚህ ቅዱስ ጳውሎስ ንጹህ ነው ቅዱስ ነው ይልና ግን ደግሞ ሁሉ ነገር በህግና በአግባብ ይሁን ይላል። ቤተክርስቲያን ሁሉ ተፈቅዷል እንዳለው ቅዱስ ጳውሎስ ሁሉ ተፈቅዷል፣ ሁሉ ግን አይጠቅመኝም ነው። ስለዚህ በህግና በስርዓት ይሁን ነገር ግን ሁሉ በህግና በአግባብ ይሁን ይላል በአንደኛ ቆሮንቶስ መልእክቱ ምዕራፍ 14 ከቁጥር 40 ላይ ማለት ነው። ስለዚህ በህግና በስርዓት ይሁን ማለት የምናደርጋቸው ነገሮች በሙሉ በጎ ነገሮች እንኳን ቢሆኑ በህግና በስርዓት መሆን አለባቸው። እውነት እኮ ነው። በባለትዳር መካከል የሚፈጸም ሩካቤ እኮ በጎ ፍሬ ያፈራል። ነገር ግን ያም ቢሆን ግን በህግና በምን መሆን አለበት? በስርዓት መሆን አለበት። አሁን ልጆች ለወላጆቻችሁ ታዘዙ ሲባል በእግዚአብሔር ሆናችሁ ነው የሚባለው።
ለምን ከእግዚአብሔርን እያስቀየምክ እኮ ለወላጅ መታዘዝ ልክ አይደለም። ስለዚህ በህግና በስርዓት እያንዳንዷ ነገር በህግና በስርዓት በአግባብ መሆን አለባት። ስለዚህ ቅዱስ ጳውሎስ ይህንን ያስረዳና በሌላኛው መልእክቱ ማለት ነው በአንደኛ ቆሮንቶስ ምዕራፍ 7 ከቁጥር 14 ላይ ሚስት በገዛ ስጋዋ ላይ ስልጣን የላትም ይላል። አሁን እዚህ ጋር ነው ብዙ ጥያቄዎች የሚነሱት። ሚስት በገዛ ስጋዋ ላይ ስልጣን የላትም ስልጣን የባል ነው እንጂ ይላል። ያው ብዙ ጊዜ የምናነበው ስለሆነ ማለት ነው። ደግሞ እንደገና ይቀጥልና ባልም በገዛ ስጋው ላይ ምን የለውም ስልጣን የለውም ስልጣን የሚስት ነው እንጂ ይላል። ስለዚህ እርስ በርሳችሁ አትከላከሉ ብሎ ይመክራል። ከዛ እርስ በርሳችሁ አትከላከሉ ብሎ ከተናገረ በኋላ ነገር ግን ለጸሎትና ይላል ደግሞ አየው ለጸሎትና ይሄ ለጾምና ለጸሎት ካልሆነ በቀር ብሎ ይናገራል። በሱባኤው ለይቶ ማለት ነው ብናነበው ስልጣን ለባልም ነው እንጂ ለና እንዲሁም ደግሞ ባል በገዛ ስጋው ላይ ስልጣን የለውም ስልጣን ለሚስቱ ነው እንጂ ለጸሎት ተተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በቀር እርስ በርሳችሁ አትከላከሉ። አየ ለጸሎት ተተጉ ዘንድ ይልና እንደዛም ሆኖ ግን ተስማምታችሁ የሚል ነገር ያስቀምጣል። ምን ማለት ነው? በቃ እኔ ልጸልይ ነው እኔ እንዲህ ላደርግ ነው ስለዚህ ያንተ ጉዳይ እንደው በቃ የራሱ ጉዳይ ተባብላችሁ አይደለም ምን ብላችሁ ይላል ተስማምታችሁ ይላል። ለጸሎት ተተጉ ዘንድ ማለቱ ምን ማለቱ ነው? ክርስቲያን ያለ ጸሎት ወይም በጸሎት ሳይተጋ የሚኖርበት ወቅት አለ? ክርስቲያን መች ነው? ምን ማለት ነው? ይሄ አሁን የጾም ወቅት ብርቱ ነው። ብርታቱን ለማሳየት ነው። በዓላት ብርቱ ናቸው፣ ሰንበት ብርቱ ነው። በእነዚህ ጊዜ ደግሞ ብሎ ተበረቱ ዘንድ ብሎ የሚያስቀምጠው እንጂ ሁሉ ጊዜ ክርስቲያን ለጸሎት ይተጋ መትጋት እንዳለበት በተለየ ነው። አሁን ይሄኛው በተለየ የጾም ወቅት ደግሞ የተለየ ነው። ምናልባት የጾም የጸሎት ወቅት የተለየ መሆኑን ለማሳየት በትንቢተ ዳንኤል ምዕራፍ 10 ከቁጥር 3 ላይ የተጻፈ አለ። ጸሎት ራሱ ምን ተብሎ ይጠራል? ጸሎት በነገራችን ላይ ሐዘን ነው ተብሎ የሚጠራው። በትንቢተ ዳንኤል ምንድነው የሚለው? በዚያም ወራት እኔ ዳንኤል 3 ሳምንት ሙሉ ሳዝን ነበር ይላል እና ያማረም አልበላውም ያማረም አልለበስኩም እንደገና ደግሞ ያማረም አልጠጣውም ይላል። በዛ ወቅት ለ3 ሳምንት ይላል እንግዲህ ሱባኤውን ነው የሚቆጥረው ለ3 ሳምንት በሐዘን ነበርኩ ይላል። ስለዚህ ጾም ሐዘን ነው ማለት ነው። ሐዘን ነው ማለት ኋላ ላይ ተረጉሟል ሐዘን ለምን እንደተባለ። ራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ደግሞ በዚህ በማቴዎስ ወንጌል ምዕራፍ 9 ከቁጥር 15 ላይ ለምንድነው ያንተ ደቀ መዛሙርት ማይጾሙት ብለው ጠይቀውት ነበር። እሱ ምን ብሎ ነው የመለሰው? ሙሽራው ከነርሱ ጋር ሳለ ሚዜዎቹ አያዝኑ ይላል። አየው ልክ ግን ሙሽራው ከነሱ የሚወሰድበት ወራት ይመጣል። ያን ጊዜ ግን ይጾማሉ ማለት ያዝናሉ ማለት ነው። ገብቶሃል አይደል? እሳቤው ያዝናሉ ማለት ነው። እና አሁን ለምሳሌ አንተ እናት ብትሞትብህ እንደው ምሳሌ ነው ወይም ደግሞ እናቱ የሞተችበት አባቱ የሞተበት ሰው ያን ጊዜ ከሚስቱ ጋር እንዲያለ ፈቃድ መፈጸም ያምረዋል? አያምረው የፈለገ ቢሆን። አየህ ለምን መሰለ? ያንን ሐዘን ነው የሚያስበው። ስለዚህ በጾም ወቅት ደግሞ ምንድነው የምናስበው? የክርስቶስን ነገረ ስቅለት ነው የምናስበው። ስለዚህ የክርስቶስ ተወጋ ተገረፈ ተቸነከረ እየተባለ ይሄ ነገር እንዴትስ ይመጥልሃል? ከባድ ነው የሚሆነው። ስለዚህ ይሄ የሐዘን ወቅት ተብሎ ነው የሚታየው ማለት ነው። እና እርስ በርሳችሁ አትከላከሉ ይልና በህግና በስርዓት ደግሞ ይሁን ይላል። ስለዚህ ግን በጾም ወቅት ምናልባት እንደው ግድ ብላ ልፈጽም እስካለች ቢል ለፈቀደው ሰው አድላለት ይላል። አየው ለምን አትከላከሉ እርስ በርሳችሁ አላለ? አሁን እንደው በጾም ወቅት ሊሆን ይችላል አሁን የገናም ጾም እንዲም ሊሆን ይችላል እና አይ በቃ እኔ ካንተ ጋር ሩካቤ ወይም ደግሞ የሥጋ ፍላጎቴን መፈጸም አለብኝ ብሎ አንድ ሰው ቢጠይቅ ከሁለት አንዱ በርትቶ ከመጣ ማለት ነው። በርትቶ ከመጣና ሚስት ለምሳሌ ከበረታባት ይሄ ጾር ወይም ደግሞ ባልም ይሄ ጾር ከበረታባት ቢጠይቅ ለጠየቀው ሰው አድሉለት ይላል። ገብቶሃል እሳቤው? ለጠየቀው ሰው አድሉለት። ለምን ተስማምታችሁ አይደል የሚለው። ስለዚህ ልክ አሁን የክርስትና ህይወት ወጣኒ የሚባል አለ፣ ማዕከላዊ የሚባል አለ፣ እንደገና ደግሞ የፍጹምና ደረጃ አለ። ልክ እንደዚሁ ይሄም ደግሞ ማለት ነው ምናልባት ያ ሰው በመንፈሳዊ ህይወቱ ወጣኒ ሊሆን ይችላል። ስለዚህ ወጣኒ ሆኖ ሰው እሷ ደግሞ እንደው በቃ ከፍጹምናው ደርሳ የመከላከል ደረጃ ላይ ደርሳ ሊሆን ይችላል። ግን የግድ ባሏን መጣል የለባትም። ለምን ክርስቶስ ለምሳሌ ሐዋርያትን ሲያስተምራቸው አንዳንድ ነገር አይገባቸውም ነበር እና ይጠይቁት ነበር። ጌታዊ ለምንድን ነው ይሄንን በምሳሌ ያግሮምሩም ነበር እና ምሳሌውን ይፈታላቸው ነበር ፈክር ለነ ተርጉምልን እያሉ ይጠይቁት ነበር። እና እንደዚህ ብለው ሲጠይቁት አይ እናንተ ደግሞ አይገባችሁም እንዲህ ብሎ ትቷቸው አይሄድም። ከመካከላቸው አንድ ሰው እንኳን ካልገባው ምንድነው የሚያደርገው? ለሱ ያስረዳዋል። ቅዱስ ዮሐንስ አፈወርቅ የክርስቶስን ትሕትናውንና ፍቅሩን ሲያስተምር ይሄ በዚህ እንደው የሰሞነ ሕማማት ወቅት ላይ እንደዚህ ለምሳሌ ዕለተ ሐሙስ ላይ ምንድነው ያደረገው? ለአንድ ይሁዳ ሲል እኮ ነው የ11 ነፍሳትን ያስጨነቃቸው። ለምሳሌ ከናንተ መካከል
አንድ ሰው አሳልፎ ይሰጠኛል ይላል። ገብቶሃል ሐሳቤው ምን ማለት ነው? እኔ ሆንን ብሎ ይጨነቃል። አዎ ቅዱስ ዮሐንስ አፈወርቅ ይሁዳ እንዴት እንደወደደ ተመልከት ይላል። ለአንተ ሲል 11ዱን ነፍሳት እንዴት እንዳስጨነቃቸው ተመልከት እንጂ እኮ ማለት ይችል ነበር ከእናንተ መካከል ከሚል ይሁዳ አሳልፎ ይሰጠኛል ማለት ይችል ነበር። ግን ይሁዳ ተሸሽጎ የተነገረውን ኃጢአቱን ተሸሽጎ ንስሐ ቢገባበት እንዴት ጥሩ ነበር። ስለዚህ ልክ እንደዛው አይጥልም ልልህ ብዬ በመካከል እና ሚስትም ደግሞ እሷ ስለበረታች ባሏን መጣል የለባትም፣ ባል ደግሞ እሱም ስለበረታ መጣል የለበት። ስለዚህ ተፈጽምለት ፈቃዱን ወይም ደግሞ ይፈጽምላት ፈቃዷን ይላሉ። ለምን መሰለ? በትዳር ውስጥ የሚደረግ ግንኙነት መተዋወቅ ያው እንግዲህ ይገባል። መተዋወቅ ስለ ያው ልጅ መጨባበጥ አይደለም ይታወቃልና መተዋወቅ ወይም ደግሞ አወቃት እንደሚባለው እንደዛ መሆን ሩካቤ ተብሎ ይጠራል። አይ በህግ በሆነ ሩካቤ አይደል የሚባለው ሩካቤ ተብሎ ይጠራል። ነገር ግን ከትዳር ውጭ የሚደረግ ግን ምን ተብሎ ነው የሚጠራው? ዝሙት ተብሎ ነው የሚጠራው። ስለዚህ አሁን ያቺ ሴት ይህንን ነገር ፈለገችና ጠየቀችው፣ ይፈጽምላት ማለት ነው። ቢያንስ ከሷ ጋር ያንን ቢፈጽም ያቺ ሴት አመነዘረች ወይም ደግሞ ዝሙት ሰራች አይባልም፣ ሩካቤ ፈጸመች ይባላል። ነገር ግን ባይፈጽምላት ይላሉ ይሄን የቤተ ክርስቲያን ሰው አግብቼ አያ ሐሳቤን የማይረዳኝን ምን አለ ሌላ ሰው ባገባ ሐሳቤን ይፈጽምልኝ ነበር ብላ በሐሳቧ ከሌላ ሰው ጋር ዝሙት ተፈጽማለች ማለት አያ እሱ አሁን ክርስትናን እንደጠበቀ ነው ያሰበው፣ ወይም ደግሞ ቤቴን ጠብቄያለሁ ብሎ ነው ተከላክያለሁ ብሎ ነው የሚያስበው። ሚስቱ ግን ከሌላ ሰው ጋር በሐሳቧ መቼም አንዳንድ ጊዜ ምን ይባላል መሰለ ከድርጊት እኩል የሆነ ሐሳብ አለ ይላሉ አባቶቻችን። ገብቷል? ይሄ ከድርጊት እኩል የሆነ ሐሳብ አለ። ለምሳሌ ልዑል ቤተክርስቲያን ዛሬ አስቀድሳለሁ ብሎ ቢያስብና ውስጥ ገብቼ ደግሞ ቆርባለሁ ብለህ ብታስብ በቅዳሴ ጊዜ ልክ ግን በመንገድ ስትሄድ ነስር ቢያነስር ላትገባ ትችላለህ። እግዚአብሔር ግን ምን ብሎ ነው የሚመዘግበው? ልዑል በቃ ተቀብሏል ብሎ ነው የሚያስበው። ገብቷል? ስለዚህ ከድርጊት እኩል የሆነ ምን አለ ሐሳብ አለ ማለት ነው። አሁን አንድ ሰው ሊሰርቅ አንድ ቦታ ሄዶ አጥር ዘሎ ገብቶ በሩን ሰብሮ ውሻ ጮሁበት ቢመለስ እጁ ላይ ወርቁ ብሩ ላይኖር ይችላል፣ ግን እግዚአብሔር የሚመዘግበው ሰርቋል ብሎ ነው። አንድ ሰው ደግሞ ሄዶ ቢመለስ እንዲህ የሚባሉ ነገሮች አለና ከድርጊት እኩል ይሆን። ስለዚህ በሐሳቧ ስታመነዝር ታድራለች ማለት። ስለዚህ ሚስት ደግሞ እንዲጠባበቁ አይደለም ማለት እንዲረዳዱ አይደለም። ስለዚህ ያንን መረዳት ክፍተቷን ጉድለቷን መረዳት ስላለበት ያበዛ ነው እንትናም ይባላል አይደል? አሁን ለምሳሌ ህንጻ ስላሴ ከሚፈርስ ህንጻ ስላሴን አስጠብቆ በንስሐ ማጠብ ይቻላል ይባልበት ነገርም አለ። እሱ ያው መጨረሻ ላይ ከሆነ በኋላ ስለ አንዱ ጉዳይ ተብሎ ከሚፈርስ ያ ነገር ወይ ደግሞ ሌላ ነገር ውስጥ አቦስ ከሚገባ ያን ነገር አስጠብቆ ይባላልና እስቲ ምናልባት እዚህ ላይ ማሳቦች ካሉ ብዬ ትክክል ነው ማለት እንዳልኩ ነው። አሁን ዲሜጥሮስም እኮ እንደዛ ነው አይደል? ማነው ሃይማኖት ከሚፈርስ ስርዓት ከሚፈርስ ብሎ አይደለ ከህቱ ጋር ያጋቡት፣ ግን እሱ እንዴት እንደጠበቀው እናያለን። ከአሕዛብ አልጋባም ብሎ አይደለም። ይሄ ስራ ሃይማኖት አይደለም። ስለዚህ እንደዚህ ያሉ ታሪኮች አሉ። ግን አንተ እንዳልከው ነው መቼም በንስሐ የማይፈታ ጉዳይ የለ። አሁን ትልቁ ነገር ምን መሰለህ? በቃ ያንን ነገር አድርጎ በዛ ረክቶ ገብቷል። በቃ ያንን ነገር አድርጎ በዛ ረክቶ ልክ ነኝ ብሎ መቀመጡ እሱ ስህተት ነው። ሰው እኮ ኃጢአት ይሰራል፣ ይስማማዋል። በነገራችን ላይ ንስሐ ማለት ደገኛ ስርዓት ትባላለች በቤተ ክርስቲያን። ደገኛ ስርዓት ማለት መልሳ ከክርስቶስ ስለምታገናኘን ነው። የተለየነውን ጽድቅ መልሳ የምታገናኘን ይሄ ማገናኛ ናት ራሷ በቃና ንስሐ ነች። ምን ብሎ ይተረጎማ? አሁን ስለ ንስሐ ስንማር ንስሐ ማለት ኃጥኡን ጻድቅ ዘማዩን ደግሞ ድንግል ታደርጋለች። ይሄ ማለት ስጋዊ ድንግልናን ተመልሳለች ማለት ሳይሆን የነፍስ ድንግልናን ተመልሳለች ማለት ነው። የነፍስ ንጽህናን ተመልሳለች። አሁን እነዛ ባለትዳሮች ያንን ነገር አድርገውት በቃ ልክ ነው ካህን አላየንም እግዚአብሔርም አላየንም አይነት ነገር ብለው አስበው እንደው ምን ብዬስ ደግሞ እናዘዘዋለሁ ብለን ስታረግ ያላፈርከውን ስትናገር እንዴት ታፍረዋለህ? እና ያንን ህፍረት መቀበል ይሻላል። በንጋታው ግን ሳይውሉ ሳይወድሩ ይላል ንስሐ አባታቸው ጋር ይሄዱ። ገብቶሃል? ሚስቴ እንዲህ ያለ ድካም አግኝቷት ነበር፣ ስለዚህ እንዲህ ያለ ነገር ተፈጥሯል። ስለዚህ ብለው ይሄን የሚጨርሱት ከማን ጋር ነው? ከንስሐ አባቶቻቸው ጋር። ለዚህ አሁን ኃጢአትን አምኖ አለመሄድ ነው ችግሩ። ያ ልጅ እንዴት ነው ያደረገው? የጠፋው ልጅ ኃጢአቱ ትዝ አለው፣ ያደረገው በደል ትዝ አለውና ወደ ልቦናውም ተመለሰ ይላል። ወደ ልቦናውም ተመለሰ ማለት ምን ማለት መሰለ? ውስጡን ማየት ጀመረ ነው። ስለዚህ ውስጡን ሲያይ የሰው ኃጢአት አለ፣ የራሱን ኃጢአት ነው የተመለከተው። ከዛ ምን ብሎ ተናገረ? አባቴን ሄጄ እንዲህ እለዋለሁ አለ፣ በሰማይና በምድር ፊት በደልኩ እለዋለሁ። እንግዲህ እኮ ይህንን የሚሰሙ ጎረቤቶች አሉ፣ ግን በእነሱ ፊት ነው። አየህ እንግዲህ በሰማይና በምድር ፊት የበደለውን እግዚአብሔርን ያው በሰማይና በምድር ፊት ማለት ሰማይና ምድር ፊት ኖሯቸው አይደለም። በሰማይ ያሉ ጻድቃን መላእክት በምድርም ባሉ ደጋግ ሰዎች ፊት የበደልኩትን እግዚአብሔርን ድጋሚ በእነሱ ፊት ሄጄ ይቅርታ ጠይቀዋለሁ እና በደልኩ እለዋለሁ፣ እንደ ልጅ አይደለም እንደ ባሪያ ቁጠረኝ እለዋለሁ ብሎ ይሄንን አስቦ ግን ቁጭ አላለም። ከጠባቂዎቹ እንዳንዱ ሆኜ ላገለግል ይገባኛል ብሎ ይሄንን ግን አስቦ ቤቱ ቁጭ አላለም። በቃ እንዲህ እለዋለሁ ተነስቶ ሄዶ ከአባቱ ጋር ተገናኝቷል። ይሄም ሰው ደግሞ ይሄንን ሲያደርግ እችም ሴት ይሄንን ስታደርግ በነጋታው ሄጄ እንዲህ እለዋለሁ እግዚአብሔርን
አየህ ያው መቼም የወንድምን ድካም መሸፈን እኮ አንዳንድ ጊዜ ትልቁ ጽድቅ ማለት የወንድምን ኃጢአት መቻል መሸከም ማለት ነው። እነሱ ደግሞ አንድ ስጋ ናቸው ጭራሽ። በነገራችን ላይ በዚህ በአባቶች ዜና ህይወት ላይ የሚነሳ አንድ አባት አለ ወደ ከተማ የተላኩ 2 መነኮሳት ማለት ነው። ሁለት መነኮሳት ነበሩ። እነዛ አባቶች ምንድነው ይሄ ያደረጉት? አንደኛው ድቀት በዝሙት ወደቀ፣ አንደኛው ደግሞ በዝሙት ይወደቀ አልነበረም። ግን ምንድነው ያደረገው? ሄዶ ሲፈራ ሲቸር ሄዶ ወንድሙን አይ እኔ ወደዛ ገዳም አልመለስም፣ እዛ ገዳም ደጋግ ጻድቃን አባቶች ያሉበት ነው፣ ገዳሜን ሄጄ አላቆሽሸውም፣ አባቶችንም ሰላም አልነሳቸውም፣ በእኔ ምክንያት እንደዚህ ያለ ነገር ይመጥብናል ብሎ አስበው ምን አገኘ? አይ ከሴት ጋር እንደዚህ ወድቄ ተገኘውኝ አወይ ለኔ ብሎ አዘነ። እና ያ ጓደኛው ምንድነው ያለው? እኔም እኮ ልነግርህ ነበር አፍሬ ነበር እንጂ እኔም እኮ ልክ እንዳንተው ድቀት አግኝቶኝ ያደርኩት አለ። ከዛ በኋላ ና እንሂድ እባክህ እግዚአብሔር መሐሪ ነው። አየህ ማበረታታት ማለት ነው። እንግዲህ አላደረጉም። ከዛ በኋላ ወደዛ ገዳም ሄደው ለገዳሙ ተናግረው ንስሐ ሰጧቸውና መጨረሻ ላይ እግዚአብሔር የተገለጠው ለማን ነው? ኃጢአት ለሰራው ተገልጦ ስለዛ ስላልበደለ ወንድም ስለምሬ ያለው አየው። ስለዚህ ዋናው ጉዳይ የወንድምን ኃጢአት መሸፈን ነው። ሰግዶ ምናምን ብሎ ቀኑን ተቀብሎ እንግዲህ እኛ ለራሳችን ነው ንስሐ መግባት የሚያቅተን። እንግዲህ አባቶች ግን ስለ ወንድሞቻቸው እንኳን ስለ ሀገር ንስሐ የሚገቡ ናቸው። ስለዚህ በዚህ መልኩ ከተፈጸመ በኋላ እንኳን ባይፈጸም በጣም የተሻለ ነው ሳይሆን ቤተክርስቲያን ክልክል ነው የምትለው። ግን ገፍቶ ከመጣ ግን ቤተክርስቲያን በቃ አንድ ይበድልሃል ብላ አውጥታ የምጥል አይደለችም። ልክ እግዚአብሔር ማለት ያው እንግዲህ አካሉ አይደለችም መቼም ራሷን ጉላቷም እሱ ነውና ክርስቶስ ለምሳሌ አዳም በበደለ ጊዜ ምንድነው ያለው? አሁን የሆነ ሰው እኮ በደና ጊዜ በስሙ ነው የሚጠራው፣ ልክ ሲሰርቅ ደግሞ ሌባ ተብሎ ስሙ ይጠራል። ክርስቶስ ግን እንደዛ የሚያደርግ አምላክ አይደለም። እንግዲህ በገነት መካከልም የበደለውን አዳምን ከመበደሉ በፊት አዳም ብሎ ነው የሚጠራው፣ ከበደለም በኋላ አዳም ወዴት ነህ ብሎ ነው የሚጠራው። ቅዱስ ጴጥሮስንም እንደዛ ነው። በነገራችን ላይ ጴጥሮስ 3 ጊዜ ከካደው በኋላ በእርግጥ ካደው አይባልም፣ ሌላ ጊዜ በስፋት ልንነጋገረው እንችላለን። እንግዲህ አላውቀውም ካለ በኋላ ከዛ በፊት ጴጥሮስ ብሎ ነው አይደል የሚጠራው፣ እንደውም ስሙን ያወጣለት እና ከበደለውም በኋላ በባህር ዳር ማለት በባህር አጠገብ በወንዝ ዳር ባገኘው ጊዜ ዳርቻው ላይ ምን ብሎ ነው የጠራው? የስሞና ልጅ ብሎ እንደውም በደንብ አድርጎ ማለት የስሞና ልጅ ጴጥሮስ ሆይ ትወደኛለህን ብሎ ነው። እና እንደውም 3 ጊዜ ነው 3 ጊዜ ሲጠይቀው ይላሉ አባቶች 3 ጊዜ ስለካድኩት ይህንን አስቦ ነው 3 ጊዜ ጠየቀኝ ብሎ ቅር አለው ይላል። እንደውም በሶስተኛው አዘነ ይላል። ግን አባቶች ምን ብለው ነው የሚተረጉሙት ይሄንን? አይ ፍቅሩን መማለጃ አድርጎ ሊሾመው ነው ይላል። እና የሾመውን ሹመት ተመልከት። አሁን ቅዱስ ጴጥሮስ የሚሾም ሰው ነው እንግዲህ ለአንድ ሌሊት ያልታመነ ሰው ነው ብላን እናንተ ብለን የምናስበው፣ እግዚአብሔር ግን እንዴት ውስጣችንን እንደሚያነበው ተመልከቱ። ስለዚህ ከበደሉ በኋላ ዋናው ጉዳይ ቶሎ ብሎ ደግሞ ንስሐ ገብቶ እንዲህ ያደርገናል እንዲህ ገጥሞናል እንደው አባት ጋር ተነጋግሮ ደግሞ ቀኑና መፈጸም ተገቢ ነው ማለት ነው። እሺ አሁን እንግዲህ መልካም በጣም ጥሩ ሐሳብና በቂ የሆነ መልስ ነው የተሰጠው። ጠቅለል እናድርገውና የመጨረሻውን ሐሳብ እናንሳ። ያው እዚህ ውስጥ ስላለ አሁን ደግሞ ወጣቶች ጋር ሱስ ዓለም ላይ ካሉት ጋር ደግሞ እናምጣ። እንግዲህ መጀመሪያ ስለ ጾም አነሳን፣ ሁለተኛ ደግሞ በዚህ በጋብቻ ላይ ስላሉት አነሳን፣ ሶስተኛ ደግሞ በሱስ ዓለም ውስጥ ሱስ ስንል ለምሳሌ አሁን ጫት፣ ሲጋራ፣ መጠጦች ሊኖሩ ይችላሉ። የትዕይንተ ዝሙት የሚባለው ኋላ ሌላ ጊዜ ለዚህ ብቻኛውን ብቻ አንስተን እናወራለን። ስለ ፖርኖግራፊ በተለምዶ ግን ትዕይንተ ዝሙት የሚባል በእንዲህ አይነት ሀሳብ ውስጥ በእንዲህ አይነት ኃጢአት ውስጥ የሚወድቁ አሉ ብዙዎቻችን ማለት ነው። እና በዚህ በጾም ሂደት ውስጥ ሆኖ ማለት ነው እና እንደነዚህ አይነት ሰዎች በዚህ ኃጢአት ውስጥ ሆኖ አንደኛ መጾም ይችላሉ። ያን እየፈጸሙት ነው ደግሞ ጾም ውስጥ ነው ያሉት። ከዛ ኃጢአት መውጣት አልቻሉም፣ ያደረጉት ነው ግን ደግሞ መጾም ይፈልጋሉ። እና ይቻላል። ጾማቸውስ ተቀባይነት አለው? በእርግጥ እግዚአብሔር ነው ተቀባይነት አለ የለው የሚለው የሚያገኝ ነው እንደ አስተምህሮ። በአጠቃላይ በሱስ ዓለም ውስጥ ያሉ ሰዎች እንዴት ነው እንደዚህ ነገር ይፈቀድላቸዋል ወይ? መፍትሄውስ ምንድን ነው ብለህ ታስባለህ? ያዘ መልሰል። እሺ ይሄም ለወጣቱ ቆንጆ ጥያቄ ነው። ግን ምንድነው እውነት ለመናገር በጾም ወቅት ብቻ ነው ይሄ የሚከለከለው የሚለው ማንሳት ማለት በሌላም እንደው አሁን እኮ ክርስትና ማለት ስጋንም ነፍስንም መጠበቅ ማለት ነው። አንድ ሰው እኮ አላጨሰም ማለት እንደው በቃ እግዚአብሔርን ብቻ ጠቀመው ማለት አይደለም። ወይም ደግሞ እግዚአብሔርን ብቻ ትእዛዝ ጠበቀ ማለት ብቻ አይደለም፣ ራሱንም ይጠብቃል። እንደ እግዚአብሔር የሰጠህን ሰውነት እኮ በአግባቡ መያዝ አለብህ። ጥርስህን ሊሆን ይችላል፣ ሳምባህን ሊሆን ይችላል፣ ሁሉ ነገር የሱ ነው እና በአደራ የተቀበልከውን ሰውነትህን በጥንቃቄ መልሰህ ለእግዚአብሔር ማስረከብ ይገባል። እና ጥቅሙ ምንድነው? ስጋዊ መንፈሳዊ ነው ማለት ነው። ስጋዊ ስለ ኢኮኖሚካሊ ትጠቀማለህ። ለምሳሌ አንድ ሰው ጫት የሚቅም ሰው ምን ያህል ኪሱንም ነፍሱንም ነው የሚጎዳው ማለት ነው። እና በጾም ወቅት ብቻ ሳይሆን ለእግዚአብሔር ሲባል የሚተው ነገር ያስፈልጋል። የሚተው ምን ማለት መሰለ? አንድ ሰው በክርስትና ህይወት ውስጥ ገና ጀማሪ ሆኖ ሲኖር የተፈቀደለትን ነገር ያደርጋል።
ያልተፈቀደለትን ነገር አያደርግም። ደግሞ ደረጃው ከፍ ሲል የተፈቀደለትንም ነገር ይተዋል እንኳን ያልተፈቀደለትን ማለት ነው። ማለት አሁን እናንተ መብላት ክልክል ነው አይደል የምንባለው በጾም ወቅት እና የሚፈቀዱ ግን ምግቦች አሉ። ስትበቃ ግን ያንን የተፈቀደልህን ምግብ ልትተው ትችላለህ። ገብቶሃል ሐሳቤ? ከህግ በላይ ሆኖ መኖር ማለት ነው። በነገራችን ላይ አሁን እኛ ስጋው ደሙን መቀበል እንደዚህ ብለን እንደ ትልቅ በጣም እንደው በቃ እምልህ እንደ ብቃት ደረጃ ማየት የለብንም። አሁን ልዑል ምሳ በላ ብዬ ላደንቅ እችላለሁ? ለምን መሰለኝ? የግድ ስጋ በቃ ስለሚፈልግ ለቁመተ ስጋ የግዴታ ትበላለህ እና እንዴ ልዑል ዛሬ ምሳ በላ ምናምን ተብሎ እኮ እንዲህ የሚደነቅ ነገር አይደለም። ልክ እንደዚሁ የነፍስ ምግብ ስጋው ደሙ። ስለዚህ እኛ በጣም ከዛ ስለራቀን እናደንቃለን እንጂ የሚደነቅ ነገር ሆኖ አይደለም። በጣም የሚደነቀው ነገር ከህግ በላይ ሆኖ መኖር ነው። ከህግ በላይ ሆኖ አሁን የክርስቶስ ነገር የሚያስደንቀን ከህግ በላይ ስለሆነ እኮ ነው። ገብቷል? ዓለምን የሚመግብ ተራበ ሲባል ያስደንቃል። እኛ እኮ ምን ብሉ ጠጡ ነው የተባለው። ያስቸገርነውም ደግሞ ካልበላን ብለናል። በገነት መካከል እኮ አትብላ ሲባል አይ ሞቼ እገኛለሁ በላለሁ። ቅዱስ ዮሐንስ አፈወርቅ ይላል አንተ የሰው ልጅ ለምን ታስቸግራለህ? የዛን ጊዜ በገነት መካከል ሆነ ካልበላው አልክ እና በልተህ ወደቀ አትብላ የተባልከው ነው። የዛን ጊዜ አትብላ ነበር ካልበላው ብሎ ወደቀ። አሁን ደግሞ ክርስቶስ መጣና ብላኝ ጠጣኝ አለክ። አሁን ደግሞ ሞቼ እገኛለሁ አልበላም ትላለህ። እና የሰው ልጅ በባህሪው አስቸጋሪ ነው። እና ምን ልል ነው በጾም ወቅት ብቻ ሳይሆን ከጾም ውጭም ወጣቱ ይህንን ነገር ማድረግ የለበት ስለሚጎዳው ነው። በነገራችን ላይ ምን ልል መሰለህ ቤተክርስቲያን ከቤተክርስቲያን ተሽሎ ለኛ የሚያምርበንንና የሚያስጠላብንን ነገር ለይታ የምትነግረን የለችም። ወይም ደግሞ የሚጠቅመንን ከቤተክርስቲያን በላይ ለይቶ የሚነግረን የለም። የሚጎዳንንም ከቤተክርስቲያን በላይ ለምን ብላ ተከለክለናለች? የሚጠቅመን ከሆነ ስለማይጠቅመን። ሌላው ምን መሰለህ ቅዱስ ጴጥሮስ የጠየቃት ጥያቄ አለች። ምን አይነት ጥያቄ መሰለች? ሁሉን ትተን ተከተልህ የምትል እና በፈንታው ምን ትሰጠናለህ ብለው። አሁን እኔ የደሞዙን ጉዳይ እንተውና ቅዱስ ጴጥሮስ ግን ሁሉን ነገር ትቼ ተከተልኩ ብሎታል። ለክርስቶስ የሆነ ነገር መተው ያስፈልጋል። ገብቶሃል ሐሳቤው? የሆነ ነገር መተው ያስፈልጋል። ይሁዳ እኮ የጠፋው ወይም ደግሞ ወጥቶ የቀረው የሆነ ነገር መተው እምቢ ስላለ ነው። በቃ ይሄ ፍቅረ ነዋይ ይሄንን ነገር በቃ መተው አልቻለም። ቅዱስ ጴጥሮስ ግን ሁሉን ነገር ትቶ ተከትሎታል። ገብቶሃል? ለዚህ ነው እስከ መጨረሻ የጸኑት። ይሄ ማለት አሁን አባቶች ቅዱስ ጴጥሮስ ምን ነብሮት ኖሮት ደግሞ ሁሉን ትቼ ተከተልኩ ይላል ብለው ይጠይቃሉ። የባለጸጋውም ታሪክ አለ አይደል? የባለጸጋውም ታሪክ መጥቶ የጠየቀው እንደ ተዛዛትን እንደዚህ ሁሉን ነገር አደረኩኝ። ግን ቅዱስ ጴጥሮስ ምን መሰለህ ሁሉን ትቼ ተከተልኩ ሲል ባለጸጋ ሆኖ አይደለም። ያለችው ሁለት ንብረት ነች። አንድ ጀልባ አለችው፣ አንድ አህያ አለችው። በጀልባው ያጠምዳል፣ በአህያው ሄዶ ይሸጣል። እና አሁን ንብረት ሆኖ ነው ሁሉን ትቼ ተከተልኩ ቢል አይደለም። እከብር ባይ ልቦናውን ትቶ ነው። ነገ እኮ ቢሰራ ይለወጣል። ይሄንን ሁሉ ሐሳቡን ትቶ ነው የተከተለው። ስለዚህ እኛ ወጣቶች ለክርስቶስ ይሁን እንዴት መተው ይከብደናል በእውነት። እንዴ ክርስቶስ ያደረገልን ነገር አነጻጽረው ምንም ምክንያት እኮ አይሆንም። ነገር ግን መተው ካቃተ ለመተው ግን ጽድቅን መለማመድ ያስፈልጋል። አሁን አንድ ጊዜ ሁሉን ነገር ተው አይባልም። ክርስቶስ እኮ ከነሌብነቱ ይሁዳን አቅርቦታል። ገብቷል? ከነሌብነቱ እናንተ ሸክማችሁ የከበደ ወደ እኔ ነው፣ እኔ ከሸክማችሁ አሳርፋችኋለሁ ማለት ኃጢአት እየሰራ በዛው ከመጥፋት እንደው መታገል ይሻላል። አሁን ለምሳሌ ማን ነው በንጽህና ውዳሴ ማርያምን የሚጸልይ? ማን ነው ዳዊትን የሚደግም? የሆነ እኮ በውስጥ ምን የሚልበት የሆነ ሐሳቦች ከና ሐሳብ ግን መጸለይ ይሻላል። የሆነ ቀን ትቶ ይሄዳል። አንድ አባት አለ ያው እንግዲህ የሚያስረዱት በዜና አበው ያሉ አባቶች በደንብ ምክንያቱም ተግባራዊ ክርስትና ስለሆነ በደንብ የነሱን ማንሳት እንትን ይላል እና አንድ ሰው 1000 ጊዜ ንስሐ ይገባ አለ ሉል አንድ አይነት ኃጢአት ነው የሚሰራው ግን 1000 ጊዜ ማለት ኃጢአት ይሰራል አንድ ቦታ ግን ንስሐ ይገባል ለራሱ ማለት ነው እና 1000 ጊዜ ሰርቶ 1000 ጊዜ ንስሐ ገብቷል እና በ1001ኛው ሲሄድ ሴጣን አገኘ መንገድ ላይና ለምንድነው እሱም ደግሞ የክብር አክሊል ሲወርድለት አይቶ ነው ሰውየው አይቷል ሴጣን ግን እና ሁለተኛ አልፈትንህም አለው ገብቷል እንዴ ሁለተኛ ለምን ሲል አይ ሶስተኛ አክሊል እንዲወርድልህ አልፈቅድም በሁለት አክሊል ይበቃል ምን ማለት ነው እግዚአብሔር በሁለት ነገር የሁለት አክሊል አወረደልህ የመጀመሪያው 1000 ጊዜ ኃጢአት ሰርተ በ1001ኛው ስትመጣ ምን አስበን የመጣው እግዚአብሔር 1000 ጊዜ ቅዱስ ዳዊት እንዳለው ኃጢአት የከራስ ፀጉር ይበዛ ነው ግን ደግሞ እግዚአብሔር ማሪ ነው እንትን እና እንደዛ ነው የሱ ኃጢአት ምንም የኛ ኃጢአት ምንም ቢሆን ከእግዚአብሔር ቸርነት አይበልጥም ልክ አንዲት የደም ጠብታ ውቅያኖስን ቀይ እንደማታረገው ማለት ነው እንግዲህ ምሳሌ ነው ከነድክመቱ ማለት ነው ሁለተኛው ደግሞ ምን አለ የመጀመሪያው እንዳልኩ በእግዚአብሔር ላይ ተስፋ ስላልቆረጠ ምን ያህል ጽኑ እንደሆነ ተመልከት ሁለተኛው ደግሞ ለትጋቱ 1000 ጊዜ ሲመላለስ እኮ ይሄ ምንድነው ቀኖና ነው አይደል ይሄ ማለት በቃ ገድል ነው እውነት ለምን 1000 ጊዜ እንዴት ነሳ አባት ጋር ለዚህ ነው ራቅ ያለ ቦታ ያዙኝ ይባሉ በእግር እየሄድክ እየተመላለስክ እንደዛች ሴት ኃጢአት ይቅረን ይባል ለማለት ነው እነ ባስልዮስ እና ቅዱስ ኤፍሬም ተባብረው ኃጢአቷን እንዳብላት ማለት ነው እና ልክ እንደዚህ ያሉ ነገሮች አሉ ስለዚህ ከነ ኃጢአትን ቢሆን መምጣት እንዴት አድርጋ አነጻጽረ ማየት ትችላለህ ታዲያ ልክ አሁን መጾም ስትጀምር መጸለይ ስትጀምር ኃጢአት እየተራገፈ ይመጣል
እየቃምክም እያጨስክም እንደገና ዝሙትም እያየህ እንደገና ቤተክርስቲያን መሳት መጣ እንዴት ይሆናል? ቤተክርስቲያን በነገራችን ላይ ፍርድ ቤት አይደለችም ሐኪም ቤት ናት ይላሉ መምህራን። ምን ማለት ነው? የምንታከም አሁን ለምሳሌ ሐኪም ቤት የምትመጣው ታመነ ወይስ ጤነኛው ነው? ጤነኛውንማ ከመጣ ለምን መጣ ነው የምትባለው። ገብቷል? ስለዚህ ሁሉ ጊዜ መምጣ አሁን እኛ ኃጢአትም ማለት ደግሞ መቃም ማጨስ እንደዚህ ብቻ አይደለም እንዴ። በሐሳብ እኮ የሚሰሩ ብዙ ኃጢአቶች አሉ። ከነዛ እኮ መቅደስ እንገባለን። ማሪ ስለሆነ እግዚአብሔር ከና ኃጢአቱ የመጣል ልጅ እግዚአብሔር ይወዳል። እንደውም ኃጢአቱን አምኖ ይመጣል ሰው እግዚአብሔር በጣም ይወደዋል። ምክንያቱም ጉድለት ይዞ ነው የሚመጣው። የሆነ ሙላት ተጨምሮለት ደግሞ እንዲህ ይደረጋል እና ይቀበለው አይቀበለው የሚለው ደግሞ ወሳኝ ነው። ለምሳሌ እግዚአብሔር በነገራችን ላይ ይሄንን መወሰን ፍርድ እግዚአብሔር ነው ማለት ፈታይነቱ አይመረመርም ይላል። ምን ማለት ነው መሰለ? ፈታይነቱ አይመረመርም ማለት ቅዱስ አባ እንጦንስን ማንሳት ይገባል። እንጦንስ የበቃ አባት ነው። ግን ምን ብለው ጠይቀውታል? እንጦንስ በቀኝ የሚቆሙት እነማን ናቸው እስቲ ንገረን ብለው ጠየቁት እና ምን አለ? እኔ ምን አውቃለሁኝ በግራ ከሚቆሙት ግን እኔ እንደሆንኩኝ አውቃለሁ አለ። ገብቷል? ምን ማለት ነው? የሰራሁት ጽድቅ አይደለም ቢለኝ እግዚአብሔር አይችልም ወይ? ይችላል እኮ። ስለዚህ ይሄንን ይቀበለዋል፣ ይሄንን አይቀበልም። እኔ ማቆም ስለራሴ ነው፣ ፍርዱ ግን እግዚአብሔር ነው። ፍርዱ ግን አድርግ የሚለውን ታደርጋለህ በስርዓት ባግባቡ። ግን እግዚአብሔር ደግሞ የሚምረውን እግዚአብሔር ያውቃል። ምን ማለት ነው? እግዚአብሔር ለቃሉ አይታመንም። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚለውን ይሽራል ማለት አይደለም። ግን ያንን እናድርግ። ግን እግዚአብሔር ነው የሚመዝነን። የእምነት ዲግሪያችንን በሱ ላይ ያለንን ጽኑ እምነት የሚያውቀው እግዚአብሔር ነው። ስለዚህ ፍርዱ ለማን መስጠት ይገባል? አንደኛም እኮ የጽድቅ መንገድ የሚባለው ወይም ደግሞ ቅዱሳን ናቸው የምንለው እኮ ስላልፈረዱ፣ በማንም ላይ አልፈረዱም። ያው ፍርዱን ለእግዚአብሔር ነው የሚሰጡት እና ይሄ ስለሆነ ነው ፈታይነቱ አይመረመርም። አሁን አንተ አስቀድሶ የመጣ ሰውና እንደው ጎረቤት ቢኖር አስቀድሶ የመጣ ሰውና ደግሞ እንደገና ሲጨፍር እንደዚህ አድሮ የመጣ ሰው የትኛው ይጸድቃል ብትባል እርግጠኛው ነው ሰውኛ አስቀድሶ የመጣው ነው የምትለው። ግን አስቀድሶ የመጣው ሰው ምናልባት አስቀድሶ ቤቱ ሲገባ እንደዚህ ጨፋሪ ሰው ስላላደረከኝ አመሰግናለሁ ብሎ እሱ በማስቀደሱ ማለት እግዚአብሔር መመስገን የሚገባበትን ጉዳይ ራሱን ያመሰግንበት ይችላል። ያ ሰው ደግሞ ምናልባት ጨፍሮ የመጣው ሰው ምን ሊል ይችላል? እንደው ጌታዬ ለውጠህ እንደዚህ ሰው ለምን አላደረከኝ አወይ ለኔ እያለ እያለቀሰ ሊያድር ይችላል። ያኛው በማስቀደሱ ሊመጻደቅ ይችላል። ይሄ ደግሞ በኃጢአቱ እያዘነ እንትን ሊል ይችላል እና ከሁለቱ እግዚአብሔር ምናልባት ያንን ሊመረው ይችላል። ስለዚህ እግዚአብሔር ልብንም እንደዛ ነው የሚያየው ማለት ውጭም ብቻ አይደለም፣ ልብን መርምሮ የሚያ አምላክ ስለሆነ እንዳልኩ አሁን ደግሞ እነዚህ በፊልም የምንመለከታቸው የወሲብ ፊልሞች ሊኖሩ ይችላሉ። ጸያፍ ነው በጣም። ምክንያቱም ምን ማለት መሰለህ በጾም ወቅት የህግ የሆነ ሩካቤ እንኳን ክልክል ነው ካለ እንዴት አንተ ከሌላ ሰው ጋር ዝሙት እንትን እያልክ በሐሳብ ዝሙት እየሰራ ታድራለህ? ምክንያቱም አሁን ቀደም እኮ በትዳር ያሉት እንኳን የሚከለከሉበት ጉዳይ አለ ካለ ደግሞ እንደገና አንተ ፊልም እያየ ሩቅ ሄደ ገንዘብህን አጥፍተህ ስልክህን የሆነ ነገር አድርገህ ያን ሁሉ ነገር ማየት ደግሞ እንዴት ለኃጢአት ሩቅ እንደምትሄድ ተመልከት። ቅርብ ያለውን እግዚአብሔርን ትተኸው ማለት ነው። እኔ ሩቅ አምላክ አይደለሁም የቅርብ አምላክ ነኝ ብሎ የተናገረው ራሱ ሐዋርያት ያስተማሩለት መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ንስሐ ገብታችሁ ቅርብ የሆነውን ክርስቶስን ብሉት ጠጡት። መንግስተ ሰማያት ማለት እሱ ነው፣ ሌላ አይደለም። በመካከላችሁ ናት ማለት እኮ በቤተክርስቲያን እየመጣን ሁልጊዜ በአካል እያገኘ ነው መብላት እየቻለ መጠጣት እየቻለ ህይወት የሚሰጥ ምግብ እያለ ህይወት የሚሰጥ መጠጥ እያለ እንዴት ያንን ነገር ታስበዋለ? ስለዚህ ይሄ የሐዘን ወቅት ነው፣ ጭምት ሆነ የምትኖርበት ነው። ቅድም እንዳልኩ ነው ሩካቤውም ኃጢአት ሆኖ አይደለም፣ በራሱ የተቀደሰ ነው። ጋብቻ ግን ምን ማለት ነው? በጾም ወቅት ሁሉ ጊዜ ለነፍስ ማድላት ያስፈልጋል። የነፍስ ጉዳይ ነው። የመላእክትን ህይወት የምንለማመድበት ጊዜ ነው እና ይሄ ስለሆነ ይሄን ሁሉን አድርገን ደግሞ እግዚአብሔር ምሕረቱንና ይቅርታውን ደግሞ እንዲሰጥ ለሱ መተው ያስፈልጋል። ወንድማችን ብፁዕ ቅዱስ አቡነ ሽኖዳ የሚያስተምሯት አንድ ነገር ነበረች። እስቲ ወደ ክርስቶስ የመጡትን ተመልከቷቸው። ዘማዊት፣ ደም ሲፈሳት የነበረች ኃጢአተኛ፣ በአሸት አሽክላ የተያዘ 38 ዓመት የአልጋ ቁራኛ የነበረ 18 ዓመት የጎበጠች ሁሉም ሲመለሱ ግን እንደዛ ሆኖ የተመለሱት ይላል። ንጹህ ሆኖ የተመለሱት። አንተ ሰው ንጹህ ሆኜ ልምጣ አትበል፣ ራሱ ንጹህ አድርጎ ይመልሳል እንጂ እና ከነ ኃጢአትና ቤተክርስቲያን በራውን ላይ ከፍት ነው የሚሏት ነገር አለች። እና እንግዲህ ደስ የሚል ሀሳብ ያነሳ ነው ዛሬ። እንግዲህ እንዲህ አይነት ሀሳቦችን በየሳምንቱ የምናነሳ ነው የሚሆነው። ጥያቄዎች ካሏችሁ የሚነሳ ሀሳቦች ቢኖሩ የምትሏቸውን ኮመንት ላይም አስቀምጡልን። ከፈለጋችሁም በቲክቶክም እንዲሁም በቴሌግራም በፌስቡክ አማራጮችም ማስቀመጥ ትችላላችሁ። እኛ በቀጣይ ርዕስ በሌላ ጉዳይ የምንመጣ ነው የሚሆነው። ሳምንታዊ መርሃ ግብራችን የሚቀጥል ነው የሚሆነው። እንግዲህ እስካሁን የነበረን መርሃ ግብር ይሄንን ይመስላል። አነሳሱ ያስጀመረን አባቶቻችን አምላክ ልዑለ ባሕርይ ቅዱስ እግዚአብሔር የተመሰገነ ይሁን።